ዛሬ የ2.5 ቢሊዮን ዶላር የመዳበሪያ ዝርፊያ በሚል ርዕስ አጭር መልእክት ለማስተላለፍ ቀርብ ያለው እኔ ምልኬሳ ሚደጋ ነኝ። እስከ መጨረሻ ተከታተሉኝ ግብዣዬ ነው። እንግዲህ ሰሞኑን ምንሰማው በጣም አስደንጋጭ የሆኑ ዜናዎች አሉ። በተለይ የመዳበሪያ ኢትዮጵያ እንግዲህ በግብርና የምትተዳደር ሀገር ነች። የመዳበሪያ ተጠቃሚ ነች። ነገር ግን በጅቡቲ ወደብ ላይ ድንጋይ ሆኖ የቀረው በጣም የሚያሳዝን የመዳበሪያ ክምችት አይተናል፣ ሰምተናል። እሱ ላይ ነው እንግዲህ አንዳንድ ነጥቦችን ለማስተላለፍ የቀረብኩት። በጅቡቲ ወደብ ከቻይና ተገዝቶ የቀረበው በተለይ የዩሪያ መዳበሪያ በጣም የሚያሳዝን ወደ 153 ሺህ የሚሆን ሜትሪክ ቶን ማለት ነው። ይሄ ሜትሪክ ቶን 153 ሺህ ሜትሪክ ቶን ወደ ኩንታል ሲቀየር ወደ 153 ሚሊዮን ኩንታል የሚሆን መዳበሪያ ወደ ድንጋይ ተቀይሮ ተገኝተዋል ጅቡቲ ወደብ ላይ። እንግዲህ ይሄ የሚያሳዝን ነው። አንዳንድ እዛ ኤሪያ ላይ ሙያተኛ የሆኑ ሰዎች እንደሚሉት ከ2.5 ቢሊዮን ዶላር በላይ በዚህ የተገዛ መዳበሪያ እንደሆነ ከዛ በላይ ነው የፈጀበት። እንግዲህ በዚህ ሰዓት ይሄ ነገር በ2.5 ቢሊዮን ተገዝቶ በዶላር ነው፣ በኢትዮጵያ ብር አይደለም፣ ተገዝቶ ለኢትዮጵያ አርሶ አደሮች የሚከፋፈል የሚሸጥ፣ አንዳንዴ ደግሞ በግድ ነው ባይዘው የሚሸጡት። አርሶ አደሩ ካልገዛ ይታሰራል። እና ይሄንን በደንብ ነው ያውቃለሁ። በመንግስት ውስጥ በነበርኩበት ጊዜ ይሄንን መዳበሪያ እንዲህ አይነት መዳበሪያ ሲያመጡ ለአርሶ አደሩ ሲያከፋፍሉ በግድ ነው። አርሶ አደሩ የግድ መቀበል አለበት፣ መግዛት አለበት። እና መዳበሪያው ምን እንደሆነ የማይታወቅ እንደዚህ ለስንት ዘመናት ይህንን ነው እንግዲህ ዛሬ ላይ በአደባባይ በይፋ የወጣው። በአደባባይ ያየነው ነገር በጣም አስደንጋጭ። የኢትዮጵያ አርሶ አደሮች ድንጋይ ሲገዙ ነበር ማለት ነው። እና አሁን በምስጢር ተይዞ የቆየው አሁን ለምን ሁሉም ሰው ትግል ውስጥ ገብቷል፣ ተጋለጠው። የመጀመሪያ ጊዜ ይህንን የመዳበሪያ ዝርፊያውን ያጋለጠው ጃዋር መሐመድ ነው። ከዛ በኋላ ብዙ ሰዎች እየዘገቡ ነው። እና ምንድነው ይሄ ነገር የምለውን በደንብ ማውራት ያስፈልጋል። ስለዚህ እኔ ትንሽ ስለ መዳበሪያው ሁኔታውን ካወራ በኋላ ተጠያቂነት ይኖራል ወይ፣ ተጠያቂነት ይመጣል ወይ የምለውን ጥያቄ መገምገም ያስፈልጋል። ከዛ ቀጥሎ ደግሞ እንደው የኢትዮጵያ አርሶ አደር ህይወት ምንድነው የሚሆነው የምለውን መጨረሻ ላይ መደምደሚያ ነገር አደርጋለሁ። እንግዲህ ይሄ መዳበሪያ በብዛት በመንግስት ነው የሚገዛው። ማን ነው የሚገዛው የምለውን ጥያቄ አንድ የኢትዮጵያ የግብርና ስራዎች ኮርፖሬሽን የሚባል ተቋም አለ። የኢትዮጵያ የግብርና ስራዎች ኮርፖሬሽን ተቋም እሱ ነው። ይሄ የንግድ ድርጅት ነው፣ የመንግስት የንግድ ድርጅት ነው። ግዢዎችን ያካሂዳል። በተለይ የግብርና ዘርፍ አካባቢ የሚገዙ ከውጭ ሀገርም ከሀገር ውስጥም ግዢዎችን ይፈጽማል።
ከዛ ትርፍ ያገኛል። ያ ትርፍ ደግሞ የመንግስት ነው። በቀጥታ ለመንግስት ገቢ የሚሆን ድሮ የልማት ድርጅት ተብሎ ተበታትኖ የነበረው አሁን ሰብሰብ አድርጎ አንድ ቦታ ለምሳሌ ማዳበሪያን ይገዛል፣ የግብርና ግብአቶችን ትራክተርን ይገዛል፣ ኮምባይነሮችን ይገዛል። ገዝቶ ወደ ሀገር ውስጥ አምጥቶ ያከፋፍላል፣ ይሸጣል። በነፃ አይደለም፣ ይሸጣል። ይሄ ድርጅት ይሄ ምርጥ ዘሮችን ከሀገር ውስጥም ከውጭ ሀገርም ገዝቶ ያቀርባል፣ ይሸጣል። አርሶ አደሩ ነው የሚገዛ። እንግዲህ አሁን ይሄ የሌሎቹ ግብአቶች ኤሪያ ላይ ማንም ሰው የሚያውቅ ነገር የለም፣ አናውቅም። ትራክተሮቹ ይገዛሉ። አሁን ኦሮሚያ አካባቢ ትራክተሮች የሚገዙ 2 ሰዎች ናቸው በግል ግን ደግሞ የሚባለው መንግስት ነው የሚገዛ ይባላል። እሱን ሌላ ጊዜ ማውራት እንችላለን። በተለይ ወደ አርሲ አካባቢ ሽመልስ አብዲሳ የሚያሳየው የትራክተርና ኮምባይነሮች 2 ሰው በዋናነት ደግሞ የአብይ የሽመልስ አብዲሳ ጓደኛ እና ሚንዜ የሆነው ነው ገዝቶ ተጠቃሚ የሚሆነው። ዲቴሉን እናወራለን። እንግዲህ ይሄ ኮምባይነሮች ምናምን በፌደራል ደረጃ እንዴት ነው ይሄ የኢትዮጵያ የግብርና ስራዎች ኮርፖሬሽን የሚገዛ ምለው ብዙ የምናውቀው ነገር የለም። አሁን በአደባባይ የወጣው የመዳበሪያ ጉዳይ ነው። ምንድነው መዳበሪያው? የተበላሸ መዳበሪያ፣ ናይትሮጂን የሌለው መዳበሪያ፣ ኒውትሪየንት ምንም አይነት ኒውትሪየንት የሌለው መዳበሪያ፣ ድንጋይ መዳበሪያ ከሌላ ሀገር ገዝቶ በጉዞ ላይ ሳለ ድንጋይ ሆኖ ተገኘ። እንግዲህ መዳበሪያ አይደለም ሲጀመርም የተገዛ መዳበሪያ ኮንቴንት የሌለው ድንጋይ ተገዝቶ ተጋለጠ። ስለዚህ ይሄ ወደ 153 ሚሊዮን ኩንታል የሚሆን ዩሪያ ድንጋይ ሆኖ ሲገኝ አርሶ አደሩ ድንጋይን በግድ ሲገዛ ነበር ማለት ነው። ስለዚህ ይሄንን አርሶ አደሩ ማወቅ አስፈላጊ ነው። ምንድነው እየገዛ ያለው? ይሄ መንግስት ለአርሶ አደሩ ምን እየሸጠ ነው ምለውን ነገር በደንብ ማውራት ያስፈልጋል። አሁን ሰሞኑን እንግዲህ ተጠያቂነት ይመጣል ምናምን ምል የሆነ ወሬ አብይ የሚያሰራጨው ወሬ አለ። ተወሰኑ 6 ሰው 8 ሰው ታስረዋል ምናምን ይባላል። ማን ነው የታሰረው? አዎ ታስረዋል። ግን የታሰረው ግን ምንድነው? ታችኛው እርከን ላይ ያለው አብዛኛው ደግሞ ምንም የማያውቅ ሰው። ዘራፊዎቹ አይነኩም። ለምን? ዘራፊዎቹ በአብይ የተሾሙ ስለሆኑ እነሱ አይነኩም። ተጠያቂነት ይመጣል ወይ ብዬ የጠየቅኩት እኔ ተጠያቂነት በአብይ ዘመን ይመጣል የምለው ህልም ነው። ምንድነው? ዘራፊዎቹ ከአንድ መስሪያ ቤት ወደ ሌላ መስሪያ ቤት ሊሸጋገሩ ሊለወጡ ይችላሉ፣ ሊሄዱ ይችላሉ። ነገር ግን ዋናው ሌባ ሆኖ የዘረፈው በቢሊየን ያዘረፈው ለፍርድ አይቀርብም። ይሄ ማለት አብይ ለፍርድ ቀርባል ወይ ብለህ ጥያቄ መጠየቅ ነው። አብይ ለፍርድ አይቀርብም። ከስልጣን ይባረራል፣ ከሀገር ይሸሻል እንጂ ልክ እንደ አሁኑ ማዳጋስካር ላይ የተከሰተው በህዝብ አመፅ ከስልጣኑ ይባረራል እንጂ የራሱን አመራር ለፍርድ ማቅረብ እሱ ዘበት ነው፣ አይሆንም። ለምን? ሲጀመርም አብይ የሚሰበስበው ሌባና በጣም ግራንድ ኮራፕሽን ውስጥ የነበሩና ይህንን ኮራፕሽን ያልሰረቀ ይባረራል። በአብይ ዘመን ያልሰረቀ ይከሰሳል፣ ይባረራል፣ ይታሰራል። የሰረቀ እንዳውም በቢሊየን የሰረቀ አይነካም።
ለምን? ከአብይ ጋር ትስስር ያለው ቡድን ስለሚሆን። ከአብይ ጋር ትስስር ከሌለማ ምንም አትነካ እና ይሄ ከባድ ወንጀል እንግዲህ በቢሊየን ይሄ ገንዘብ ይሄ አርሶ አደር የአንድ ጊዜ ብቻ አይደለም። ይሄ እንግዲህ አሁን በአደባባይ የወጣው አሁን ስለሆነ ነው አሁን የምናወራው። ስለዚህ ባለፉት 7 ዓመታት ምንድነው ሲካሄድ የነበረው? አንዳንድ ጊዜ አሁን አርሶ አደሩ ማዳበሪያውንም ተጠቅሜ ምንም ነገር አይበቅልም ይላል። አርሶ አደሩ ጠይቁት። አርሶ አደሩ ምንድነው ሲባል አንዳንዴ ይሄ ማዳበሪያው እኮ ምንም አይደለም፣ ምንም አይጠቅምም እኮ ዝም ብሎ ነው። አርሶ አደሩ ቆይቷል ይሄንን ማውራት ከጀመረ፣ አቤቱታ ማቅረብ ከጀመረ። በተለይ ምን አይነት ማዳበሪያ ነው? ማዳበሪያው እኮ ምንም አይጠቅምም፣ ስለዚህ ለምንድን ነው የምገዛው? አልገዛም ያለው አርሶ አደር፣ የታሰረ አርሶ አደር እኔ ምዕራብ ሸዋ ላይ ያውቀዋል። በነዳባ ደበሌ በግብርና ሚኒስትር ኦሮሚያ ግብርና ቢሮ ኃላፊ በነበረበት ጊዜ ማዳበሪያን እንቀበልም ያሉ አርሶ አደሮች ታስሯል። ለምንድን ነው የማትቀበሉ? ምንም ጥቅም የለም፣ ማዳበሪያው ምንም አይፈይድም ብሎ አቤቱታ ያቀረቡ አርሶ አደሮች ታስሯል። ስለዚህ አሁን በአደባባይ የወጣ አሁን ምን አይነት ማዳበሪያ ነው ለምለው ጥያቄ አርሶ አደሩ ምላሽ ያገኘ ምንድነው? በአብይ ዘመን ምን አይነት ማዳበሪያ ነው የሚገዛው? ድንጋይ ሆኖ ተገኘ። ይሄ እንግዲህ አሁን አብይ ራሱ ድንጋይ ሆኖ የሆነ ማዳበሪያ ምናምን ብሎ አምነው፣ ነገር ግን ተጠያቂነቱን ለተወሰኑ ሰራተኞች ብቻ 2 6 ምናምን 8 የሚሆኑ ሰራተኞች ብሎ አውቆ ለመሸወድ። እሱ ብቻም አይደለም፣ ይሄ ማዳበሪያ በቀጥታ ገበሬው እንዲገዛ ታዟል። አሁን ደግሞ ይሄ ማዳበሪያ 153,000 ሜትሪክ ቶን ማዳበሪያ በጣም ብዙ ኮንቴነሮች ናቸው እንግዲህ ወደብ ላይ ያሉ። ይሄ ወደ ሀገር ውስጥ ገብተው በዮኔ አዳዲስ ማዳበሪያዎች ተገዝቶ ድብልቅ እንትን አድርጎ አደባልቆ እንዲሰራጭ ሊደረግ ነው። አሁን የማዳበሪያ ቡድን ተብሎ የተቋቋመው ጅቡቲ ላይ ሄዶ ያጠና፣ ከዛ በኋላ ደግሞ ሬኮሜንዴሽን ያቀረበው በጣም ከባድ ነው። ይህንን ማዳበሪያ መጣል ማለት ይሄ ዶላር ከአንድ 2.5 ቢሊዮን ዶላር በላይ የሚሆን የኢትዮጵያ ገንዘብ መጣል ስለሆነ ይህንን አንችልም። ስለዚህ ገበሬው ይግዛና እንደው እንትኑ ክሳራውን ገበሬው ይክፈል የሚል። ገበሬው ምንድነው? ለምንድነው ገበሬው የሚቀጣ? ለምንድነው ገበሬው ድንጋይን የሚገዛ? ይሄ ነው እንግዲህ እንዲህ አይነት ነገር እየፈጸሙ ነው ያለው እና ይሄ ማዳበሪያ የገበሬውን ህይወት ለውጧል። በጣም በአስከፊ ሁኔታ ነው የለወጠው። አስከፊ፣ በጣም አደገኛ የሆነ ውሳኔ ነው። ገበሬው አርሶ አደሩ ድንጋይ ገዝቶ ለድንጋይ ከፍሎ ምርት ሳያገኝ እየተበዘበዘ ነው። ይሄ ነው በአደባባይ የወጣ። ስለዚህ ምንድነው አሁን እነ አብይ ያደረጉት? ከዚህ ለመሸሽ ይሄንን ለመደበቅ ምንድነው ያደረጉ ያሉት የሚለውን አንደኛ ምንድነው ያደረጉት? የአብይ እርምጃ አሁን ምንድነው የሆነው? ወደሱ ሳልመጣ በፊት ይሄ የኢትዮጵያ የግብርና ስራዎች ኮርፖሬሽን ተጠሪነቱ ለማን ነው? ማን ነው የሚያስተዳድረው የሚለውን ትንሽ ማውራት ያስፈልጋል። አንደኛ ይሄ እንግዲህ የኢትዮጵያ የግብርና ስራዎች ኮርፖሬሽን የመንግስት የንግድ እንትን ነው፣ የመንግስት የኢንቨስትመንት ቅርንጫፍ ነው፣ አንዱ ቅርንጫፍ ነው። መንግስት ገንዘብን የሚሰበስብ
ንግድ የሚያካሄድበት መስሪያ ቤት ነው። አንዱ ብዙ መስሪያ ቤቶች አሉ የመንግስት ንግድ የሚሰሩ መዓት ናቸው። እነኚህ የመንግስት ኢንቨስትመንት ስራዎች አንድ ላይ ተሰብስበው የኢትዮጵያ ኢንቨስትመንት ሆልዲንግ የሚባል ተቋም አለ። የኢትዮጵያ ኢንቨስትመንት ሆልዲንግ ወደ ከ40 በላይ የሚሆኑ የልማት ድርጅቶችን ያቀፈ የመንግስት የኢንቨስትመንት ጡንቻ ሆኖ እያገለገለ ነው። የገቢ ጡንቻ ሆኖ እያገለገለ ግልጽ አይደለም አሰራሩ። ለኢትዮጵያ ሕዝብ ግልጽ በሆነ መንገድ አይነገርም። በጣም ከ40 በላይ የሚሆኑ ንግድ ስራ ላይ ኢንቨስትመንት ስራ ላይ የሚሳተፉ የልማት ድርጅቶች ተብሎ የሚታወቁ የመንግስት የልማት ድርጅቶች ተብሎ የሚታወቁ አንድ ላይ ሆኖ ኢትዮጵያን ኢንቨስትመንት ሆልዲንግስ ተብሎ የሚጠራ መስሪያ ቤት ስር ነው የሚተዳደሩት። አንዱ ከ40ዎቹ ውስጥ አንዱ የኢትዮጵያ የንግድ ስራዎች ኮርፖሬሽን ነው። የኢትዮጵያ የንግድ ስራ የኢትዮጵያ የግብርና ስራ ኮርፖሬሽን ማለት ነው። ይቅርታ፣ የኢትዮጵያ የግብርና ስራ ኮርፖሬሽን አጠቃላይ የግብርና ስራዎች በተለይ የማዳበሪያ ዙሪያ ሌሎችም ግብአቶችን ይገዛል፣ ይሸጣል። ምርጥ ዘሮችን፣ የተለያዩ ቁሳቁሶችን ገዝቶ ለአርሶ አደሮቹ ይሸጣል። ተጠሪነቱ ለኢትዮጵያን ኢንቨስትመንት ሆልዲንግስ ነው። ተጠሪነቱ ማን ነው? ይሄ የኢትዮጵያ ኢንቨስትመንት ሆልዲንግስ አመራሮቹ እነማን ናቸው? ኢትዮጵያን ኢንቨስትመንት ሆልዲንግስ አመራሮቹ ከስክሪኑ እንደሚታዩት ዋናው ሰብሳቢው ዶክተር ተገነ ወርቅ ጌቱ ይባላሉ። ሌላው ፍጹም አሰፋ ነች፣ ያው ከአብይ ጋር ስትሰራ የነበረው። ሌላው ደግሞ ዶክተር ብርሃኑ ነጋ ነው። ሌላ ዘለቀ ነው። ሀና አርያ ስላሴም አለችበት። ኢዮብ ተካልኝም በፋይናንስ ሚኒስቴር በነበረበት አለበት። አሁን እንግዲህ ሌላ ሰው ተተክቷል መሰለኝ። ሌላው የብሩክታዬ እንግዲህ ሲኢኦ ነው፣ የዋናው ስራ አስፈጻሚ ነው። ብሩክታዬ አብይ ስር ሆኖ ብዙ ዓመት ያገለገለ ሰው ነው። በጣም ታማኝ የአብይ ተላላኪ ነው እና ብሩክታዬ ነው ዋናው ስራ አስፈጻሚው። ዋናው ይሄ የኢትዮጵያ ኢንቨስትመንት ሆልዲንግ ነው አመራሩ። የኢትዮጵያ የግብርና ስራዎች ኮርፖሬሽን የሚመራው እነኚህ በበላይነት ተጠሪነቱ ለኢትዮጵያ ኢንቨስትመንት ሆልዲንግስ ነው። እሱ ስር ደግሞ በቦርድ ይመራል። የኢትዮጵያ የግብርና ስራዎች ኮርፖሬሽን የሚመራው በቦርድ ነው። አጠቃላይ ቦርዱ ደግሞ ለኢትዮጵያ ኢንቨስትመንት ሆልዲንግስ ነው። በጣም የተወሳሰበ አመራር ደረጃ ነው ያለ እና አሁን ይሄ ከዚህም በፊት የነበረ የኢትዮጵያ የንግድ ስራዎች ኮርፖሬሽን የቦርድ አባላትና ሰብሳቢዎቹ አሁን ተቀይሯል። ሰሞኑ ነው የቀየረው አብይ። ለምን ዝርፊያው ተካሄደ ብሎ ከዛ አዳዲስ አመራሮችን መድቧል። ከመዳበሪያው ዝርፊያ በኋላ አብይ በቀጥታ የኢትዮጵያ የግብርና ስራዎች ኮርፖሬሽን የቦርድ አባላትና ሰብሳቢዎችን ለውጧል። ከዚህም በፊት የነበሩ የቦርድ ሰብሳቢና አባላት የነበሩት ግርማ አመንቴ የግብርና ሚኒስቴር የነበረው
የቦርዱ ሰብሳቢ ነበር። ከዛ ቀጥሎ ደግሞ ዓለምፀሐይ ጳውሎስ የጠቅላይ ሚኒስቴር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስቴር የቦርድ አባል ነበረች። ማሞ ምህረቱ የኢትዮጵያ ብሔራዊ ባንክ ገዢ የነበረው ቦርድ አባል ነበር። አቶ አቤ ሳኖ የኢትዮጵያ ንግድ ባንክ ፕሬዝዳንት አባል ነበር። ሁለት ሰዎች ደግሞ ከፋይናንስ ሚኒስቴር አባል ነበሩ። ሌሎች ደግሞ ሁለት ሰዎች ከኢትዮጵያ የግብርና ስራዎች ኮርፖሬሽን ሁለት ሰዎች ደግሞ የቦርድ አባል ነበሩ እና አጠቃላይ እነኛውን ሰሞኑን ተነስቷል። አብይ እነኚህ ሰዎችን አንስቶ ሌሎችን መድቧል። አሁን በአሁኑ ሰዓት የኢትዮጵያ የግብርና ስራዎች ኮርፖሬሽን የቦርድ ሰብሳቢ ዓለምፀሐይ ጳውሎስ ነች። ዓለምፀሐይ ጳውሎስ የጠቅላይ ሚኒስቴር ጽህፈት ቤት ኃላፊ እና የካቢኔ ጉዳዮች ሚኒስቴር ነች። አሁን ሰብሳቢ ሆነች። ከዚህም በፊት የቦርድ አባል ነበረች። እንግዲህ ቦርዱ ተጠያቂ የሚሆን ከሆነ ለዚህ ሁሉ ክሳራ የኢትዮጵያ የግብርና ስራዎች ኮርፖሬሽን ቦርድ ተጠያቂ ነው ከተባለ ዓለምፀሐይ ጳውሎስም ተጠያቂ ነች። በምንም ተአምር ከአባልነት በቀጥታ ቦርድ ሰብሳቢ ሆና አትመደብም። ነገር ግን አብይ የራሱን ሰው ከጠቅላይ ሚኒስቴር ጽህፈት ቤት ቦርድ ሰብሳቢ አድርጎ መድቧል። ይሄ ነው እንግዲህ ተጠያቂነት ማለት። አዲሱ አረጋ ደግሞ የቦርድ ምክትል ሰብሳቢ ሆኖ ብቅ ብሏል። እንግዲህ አዲሱ አረጋ የግብርና ሚኒስቴር ሆኖ ቅርብ ጊዜ ነው የተሾመው። ከሌቦች ውስጥ በጣም ታዋቂ ዘራፊ ነው። የእሱ ጉዳይ ዛሬ ብዙም አላወራም። እንግዲህ እሱም ቦርድ ሰብሳቢ ተደርጎ ቦርድ ምክትል ሰብሳቢ ተደርጎ ተመድቧል። ሌሎቹ እንግዲህ የብሔራዊ ባንክ አሁን ኢዮብ ተካልኝ ነው። ቀድሞ ማሞ ምህረቱ ነበር የቦርድ አባል የነበረው። አሁን ኢዮብ ተካልኝ ሆኗል። ሌላው ከፋይናንስ ሚኒስቴርም ተመሳሳይ ሰዎች ምንም ሳይቀየሩ መጥተዋል። አቤ ሳኖም የኢትዮጵያ ንግድ ባንክ ፕሬዝዳንት የቦርድ አባል ነው። ምንም አልተቀየረም። ከግብርና ስራዎች ኮርፖሬሽንም ሁለት ሰዎች ተመድቧል። አዲስ የተመደበው ታከለ ኡማ አሁን ቦርድ ውስጥ ገብቷል። ከዚህም በፊት የኢትዮ ጅቡቲ የምድር ባቡር ትራንስፖርት የቦርድ አባል አልነበረም። አሁን አዲሱ የቦርድ አባል ሆኗል። አሁን ሌላው ደግሞ የኢትዮጵያ ኢንቨስትመንት ሆልዲንግ ቅድም ያወራሁት ዋና በአብይ ዘመን ሁሉንም የልማት ድርጅቶችን ሰብሰብ አድርጎ የሚይዝ ድርጅት አሁን ቦርድ አባል ሆኖ ብቅ ብሏል። ስለዚህ ተጠያቂነት ምኑ ጋ ነው የመጣ? በተለይ ደግሞ ለምሳሌ እነ ዓለምፀሐይ ጳውሎስ ከዚህም በፊትም የቦርድ አባል የነበረችው አሁን ደግሞ የቦርድ ሰብሳቢ የሆነችው ከጠቅላይ ሚኒስቴር ጽህፈት ቤት ነው እንግዲህ እና ማን ነው ተጠያቂ የሆነው? ከዚህም በፊት የቦርድ ሰብሳቢ የሆነው ግርማ አመንቴ እንግዲህ ከስልጣን ከግብርና ሚኒስቴር ስለተነሳ ከቦርድም መነሳቱ አይቀርም። እሱ የታወቀ ጉዳይ ነው።
ስለዚህ አሁን ተጠያቂ የሆነ ማን ነው? ማንም ተጠያቂነት አይመጣም። እንግዲህ ተጠያቂነት አይመጣም። አሁን የኢትዮጵያ የግብርና ስራዎች ኮርፖሬሽን የቦርድ አመራሩ ከዚህ ውስጥ እኔ ማን ነው አዲስ? ሌላ ምንም አዲስ ነገር የለም። ምናልባት አዲሱ አረጋ ነው አዲስ ማለት እንደ አዲስ የመጣ እሱም አዲስ አይደለም። ስለዚህ ምንም ተጠያቂነት አይመጣም ማለት ነው። ምናልባት ይሄ የኢትዮጵያ የባህር ትራንስፖርት እና ሎጂስቲክስ ከዛም ሰዎች ተነስተዋል። ለምሳሌ በሪሶ አመሎን አንስቶ ሌላ የራሱን ተላላኪ ሰው አስቀምጠዋል አብይ። ምንም ለውጥ የሚመጣ ነገር የለም፣ አይመጣም። ስለዚህ አሁን የኢትዮጵያ የግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ ተለውጧል። ሌላ ሰው ተመድቧል። ምንም ያው ይሄ ሹምሽር ነው የሚሆነው። አብይ ሁል ጊዜ ሹምሽር ያካሂዳል። ምንም አዲስ ነገር አይደለም። ሹምሽር ይካሄዳል። ወንጀልም ስራ ወንጀልም ባትሰራ በአብይ ዘመን በየወሩ በየአመቱ ወይ በየ6 ወሩ አንዳንድ ጊዜ ያካሂዳል አብይ። ስለዚህ ሹምሽር በአብይ ዘመን ሹምሽር ተጠያቂነት ምናምን አይደለም። ከአንድ ቦታ ወደ ሌላ ቦታ ነው የሚወስደው። ሹምሽር ተካሄደ ሲባል ተጠያቂነት መጣ አይደለም። ማን ነው አሁን ከዚህ የምታሰረው? ዓለምፀሐይ ነች የምትታሰረው። በጣም የምታሽከረክረው በዚህ ቤተመንግስት አካባቢ በጣም ከፍተኛ ስልጣን ያላት ከአብይ ቀጥላ ቤተመንግስት አካባቢ ዓለምፀሐይ ነች። እና ሚኒስቴሮች ለእሷ ነው ሄዶ የሚሰግዱት። አብይን ብዙ ማግኙ ከሆነ ለእሷ ሰግዶ ነው የሚወጡት። እሷ ነች አሁን። ስለዚህ አሁን ብዝበዛው የተካሄደው በአመራርነት ነው። አብይ የሚካፈለው አብይ የሚያካሂደው የኢንቨስትመንት ብዝበዛ ነው። ይሄ ምንም ከአብይ የሚወርድ ነገር አይደለም። ይሄ አብይ የማያውቀው የተገዛ ድንጋይ የለም። አብይ እኔ አላቅም ይሄንን ብሎ አያወራም። ወጥተው ኤኬሌ ነው ኤኬሌ ናቸው ይህንን ያደረጉት ብሎ አያወራም። አያሳምንም፣ ማንንም አያሳምንም። ወጥተው ሹምሽር ማካሄድ ስልጣኑ ነው፣ ያካሄዳል። እሱ የግሉ ቋሚ ስራው ሹምሽር ማካሄድ ነው። ስለዚህ አሁን የኢትዮጵያ የግብርና ስራዎች ኮርፖሬሽን አዲስ ስራ አመራር አገኘ፣ የቦርድ አመራር አገኘ ምናምን የሚባለው ተጠያቂነት ነገር አይደለም። ስለዚህ ጥናቱ መሆን የነበረበት ይሄ ድንጋይ መግዛት ከመቼ ጀምሮ ነው የሆነው? ለኢትዮጵያ አርሶ አደሮች ድንጋይ ከመቼ ጀምሮ ነው ሲከፋፈል የጀመረው? በማዳበሪያ ስም ምንም ናይትሮጂን ኮንቴንት የሌለው ኒውትሪየንት ኮንቴንት የሌለው ምንም አይነት ለአፈር የሚሆን ነገር የሌለው ድንጋይ ገዝተው ይሄ መቼ ነው የተጀመረው? ይሄንም በግልጽ ሪፖርት የተደረገ የለም። ጥናት ተካሂዶ ምን ያህል አንኮ ዝግጅት እየተካሄደ ያለው የተበላሸ ማዳበሪያ አርሶ አደሩ እንዲገዛ አፍንጫውን ይዞ ነው በጥፊ እየመቱ ነው አርሶ አደሩን ገንዘብ የሚቀበሉት። የማይረባ ድንጋይ ግዛ ተብለው እና ይሄ ነገር የአርሶ አደሩ ኑሮን የአርሶ አደሩ
ህይወትን ለአስከፊ ሁኔታ ዳርጓል። ስለዚህ ወንጀል ትልቅ ወንጀል ነው የተፈጸመው፣ ትልቅ ወንጀል። ኤግዛክትሊ አሁን ማን ነው ይህንን ድንጋይ የገዛ? ከየትኛው ካምፓኒ ነው የድንጋይ መገዛት የተጀመረው? ይህ በግልጽ የሚያስጠይቅ ነው። በአብይ ዘመን ግን ተጠያቂ ስለሌለ ምንም አይጠበቅም። ስለዚህ ህዝቡ ጥያቄውን ያራምዳል፣ ህዝቡ ጥያቄውን ይጠይቃል። ለምን አርሶ አደሩ ከዚህ በኋላ ድንጋይ መግዛት አይችልም? የግድ ተጠያቂነት መምጣት አለበት። ካምፓኒዎቹ ከዚህ ከዘራፊዎቹ ጋር አንድ ሆኖ ኢትዮጵያን እየዘረፈ ያለው እነማን ናቸው? ይህንን ተጠንቶ በግልጽ ለኢትዮጵያ ህዝብ ግልጽ መሆን ነበረበት። አይሆንም። ይሄ ማን ነው የሚያደርገው? አሁን የኢትዮጵያ የግብርና ስራዎች ኮርፖሬሽን ቦርድ አባላት፣ ከላዩ ላይ ደግሞ ሌላ ቦርድ አለ። ከላዩ ላይ ሌላ ቦርድ አለ። እነ ብርሃኑ ነጋ ናቸው ይህንን የሚጠይቁት። እንግዲህ የኢትዮጵያ ኢንቨስትመንት ሆልዲንግስ ቦርድ አባላት የሆኑ ሰዎች ቀልድ ነው፣ ቀልድ እና በጣም የሚያሳዝን ስለሆነ ይሄ በጣም ከባድ ወንጀል ስለሆነ ዝም ብሎ ተራ ሰራተኛን 6 ሰራተኛ 8 ሰራተኛ አሰርኩ የሚባለው ተረት ተረት ከዚህ አስከፊ ወንጀል ነፃ የሚያደርግ አይመስለኝም። ከባድ ወንጀል ስለሆነ ይሄ አርሶ አደሩን በቀጥታ የሚያነቃንቅ ጉዳይ ነው። ይሄ ወንጀል ዝም ተብሎ የሚታለፍ ጉዳይ አይደለም። ለምን? የኢትዮጵያውያን ህይወት በአርሶ አደሩ እጅ ስላለ ነው። አርሶ አደሩን በዚህ እየጎዳ እህል እንዳያመርት እያደረግክ ድሃ አርሶ አደሩን ስታደህይ የኢትዮጵያ ህዝብን ነው የምታደህየው። በጣም አደገኛ ስትራቴጂ ነው። የቱ ጋ ነው አሁን ሙስና የሌለው? ሁሉም መስሪያ ቤት የሙስና መስሪያ ቤት ነው የሆነው በአብይ ዘመን። እና ድንጋይ ገዝቶ እንኳን ያከፋፍላል አብይ። እና ይሄ ሙስና ዘመን ሊያበቃ ይገባል። እና አሁን ሲገዙ ደግሞ በነገራችን ላይ አሁን ይህንን ግዢ ሲፈጽሙ ጨረታዎች ወጥተዋል ወይ ብለህ ብትጠይቅ የለም። በአብይ ዘመን ጨረታ የሚባልም የለም። ግልጽነት እኮ የለም። ግዢ ሲያካሄዱ በአብይ ዘመን ኮሚሽን እየወሰዱ ነው ከሆነ አካል ገዝቶ የሚያመጡት። ከጠመንጃ ጀምሮ ጠመንጃ ሲገዙ በተለይ ሰው ወደ ራሻ ሄዶ ኮሚሽን 40% 30% ወስዶ ገዝቶ ይምጣ ይባላል። ጠመንጃን እንኳን ማዳበሪያ እንደዚያው በሙስና ተገዝቶ የሚመጣ ድንጋይ ነው የሚገዛ። ለምን? በግልጽ በጨረታ የሚገዛ ነገር የለም ኢትዮጵያ ውስጥ በአሁኑ ዘመን። በኢህአዴግ ዘመን እንኳን አለ እኮ በተወሰነ ደረጃ አለ። በኢህአዴግ ዘመን በተወሰነ ደረጃ አለ፣ ጨረታ የሚባል አለ። በአብይ ዘመን ግን በስልክ ነው አብይ የሚወስነው። በስልክ እከሌ እከሌ ይህንን መሬት ውሰድ፣ እከሌ እከሌ ይህንን ይስራ፣ እከሌ እከሌ የእንትኑን እዛ አካባቢ እንጦጦ አካባቢ እከሌ ነው ብሎ በስልክ ይወስናል አብይ። ቴሌ ለእከሌ ይሸጥ፣ ቴሌ በስልክ ማዳበሪያ ከዚህ ተቋም ግዙ ብሎ ይወስናል። ጥናት ከተካሄደ በኋላ እኔ እርግጠኛ ነኝ ያ የውጭ ካምፓኒ ማዳበሪያን የሚያመርት የውጭ ካምፓኒ ድንጋይን አምርቶ ለኢትዮጵያ ያስረከበ ካምፓኒ በአብይ ትዕዛዝ ነው። እኔ እወራረዳለሁ። አብይ የማያውቀው ነገር አይሰራም ኢትዮጵያ ውስጥ።
በተለይ በዚህ በቢሊየን የሚንቀሳቀስ ጉዳይ የለም። እንደዛ የሚባል የለም። በቀጥታ እያልኩ እኮ ነው። በቀጥታ ኢንዲሬክትሊ ወይ በእጅ አዙር እያልኩ አይደለም። እንዲህ አይነት ትልልቅ ግዢዎች አካባቢ አብይ በቀጥታ ይሳተፋል። በእጅ አዙር የሚባል ነገር የለም እንደዚህ አይነት ትልልቅ እንትን ውስጥ እና አሁን ዝም ብሎ አይ ትንሽ ሰዎችን አንስቼ ሌላ ሰውን አስቀምጫለሁ ይሄ ነው በቃ ተጠያቂነት መጥተዋል የሚባለው ነገር ውሸት ነው የሚሆነው። ዋናው አሁን ከዚህ በፊት የነበሩ የቦርዱ አባላት ወንጀል ሰርተዋል። ስለዚህ የሚታሰር ሰው ካለ ከቦርዱ አባላት ተጠሪነት እስከ ጠቅላይ ሚኒስቴር የሚሄድ ነው እና ዝም ብሎ አንድ ሰው አንስቶ አንድ ሰው ማስቀመጥ ከዚህ ነፃ የሚያደርግ አይመስለኝም። ይሄ በጣም ከባድ ወንጀል ነው። በጣም ከባድ ወንጀል። አርሶ አደሩ ጥያቄውን ይቀጥላል፣ መጠየቅ ይቀጥላል። የኢትዮጵያ ሕዝብም አንድ ላይ ሆኖ ጥያቄውን ይጠይቃል። ምንድን ነው የሆነው? ለምንድን ነው ድንጋይ የተገዛ? ማን ነው ያስገዛ? የት ነበር አብይ ብለው መጠየቅ ነው። ይሄ ካልሆነ ዓለም ፀሐይ ነች አሁን እንደዚህ ከዚህም በፊትም እዛ ነች ምናምን አሁን እሷ ነች የምታጣራ። አንድ አባባል አለ፣ ከብቶችን ሰረቀ ሌባ ይዜ ከብቶችን ፍለጋ ብትሄድ በፍጹም አታገኝም። ሌባውን ይዜ የት አሉ የተሰረቁ ከብቶች የት ነው የተደበቁ ተብሎ አብሮ ሲፈልጉ ሌባው አብሮ ስላለ አይ እዛ አይደለም ብሎ ሌላ ቦታ ይወስዳል። ስለዚህ ሌባውን ይዘ ሌባው ፍትህን አይሰጥም። ስለዚህ ይሄ ከባድ ወንጀል በጣም ሰንሰለቱ እስከ አብይ ድረስ የሚሄድ ሰንሰለት ስላለ ይሄ ዝም ብሎ በተራ እንትን አይደለም። 2.5 ቢሊዮን ዶላር የት ነው የተወሰደው? የት ነው የተቀመጠው? ማን ነው የተከፋፈለው? እንግዲህ ከውጭ ሀገር ድንጋይ የሸጠ አካል ካለ እሱም ያውራ ወጥቶ እሱን ስሙን አያነሱም። ለምን ተከፋፍለዋል? በአብይ ደረጃ ስለሆነ ካምፓኒዎቹ የውጭ ሀገር ካምፓኒዎቹ ድንጋይ የሸጡ ካምፓኒዎች ስም አይነካም። ለምን? እነሱ ሐቁን ያወራሉ። ስለዚህ ኔትወርኩ በጣም ዓለም አቀፋዊ ኔትወርክ ስለሆነ ፍትህ አብይን ይዘ ፍትህ የምታገኝበት ዘመን የለም። መፍትሄው ምንድን ነው? የአርሶ አደሩ መፍትሄ ምንድን ነው? ይህንን ስርዓት መገላገል ብቻ ነው። ያ ካልሆነ እቃ ጨዋታ ነው የሚሆነው። ምንም መፍትሄ አይመጣም ከአብይ። ይሄ ከማፊያ ቡድን መፍትሄ አይገኝም። ስለዚህ በጣም የሚያሳዝን ስለሆነ ነው ይህንን ሀሳብ ለመስጠት የመጣሁት። ስላዳመጣችሁኝ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ሰላሙ ነው።